ሸገር ካፌ ሸገር ካፌ ሸገር ካፌ በዩኒቨርሲቲው ረጅም ታሪክ ውስጥ በተማሪነት በመምህርነት በጥናትና ምርምር ከፍተኛ አስተዋጽኦ አበርክተዋል። በኢትዮጵያ አብዮት የተደመደመው የዩኒቨርሲቲው የተማሪዎችና የመምህራን ደግፈው ያነሱት መሬት ላራሹ ጥያቄ በዩኒቨርሲቲ የፊልድ ሰርቪስ አገልግሎት በእድገት በህብረት የእውቀትና የሥራ ዘመቻና ሌሎች የአገልግሎት ዘመቻዎች ቢያንስ ባንድ ውስጥ ያለፉ ናቸው። ሲመሰረት ዩኒቨርሲቲ ኮሌጅ፣ ቀጥሎ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ ዛሬ አዲስ አበባ ዩኒቨርሲቲ በመባል የሚታወቀው የከፍተኛ ትምህርት ተቋም 75ኛ ዓመት በዓሉን እያከበረ ነው። አዲስ አበባ ዩኒቨርሲቲ በ75 ዓመት ጉዞ መነሻውንና እስከዛሬ የተጓዘበትን የአሁን አቋሙንና የወደፊት ዓላማውን የጋበዝናቸው የእንግዶችን ምኞት ፍላጎቱን በሚመለከት ሐሳባቸውን እንዲያካፍሉን ወደ ሸገር ካፌ ጋበዝናቸው። ፕሮፌሰር ሽብሩ ተድላ፣ ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር ሰብስቤ ደምሰው፣ ፕሮፌሰር ዋጋሪ ጤሬሳ፣ ፕሮፌሰር ምትኬ ሞላ ናቸው። ሁላችሁም በጣም አመሰግናለሁ ስለመጣችሁ። አዲስ አበባ ዩኒቨርሲቲ የ75 ዓመት ሌጋሲው ምንድነው? በ75 ዓመት የከፍተኛ ትምህርት ጉዞ የሚዘክረው ምንድነው? ይሄንን በተለያየ ንዑስ ክፍል ብንከፍላቸው ለውይይት የሚመች ይመስለኛል። እናንተ ከተስማማችሁ የተቋቋመበትን ዓላማ በመወጣት በኩል አስተዋጽኦ ምንድነው፣ ሌጋሲው ምንድነው በሚለው እንጀምራለን። የንጉሱ የመክፈቻ ንግግር ጥበብ የመመራመርን ዕውቀት የመሻትን የመከተል ሙሉ ነፃነት ያለው ራሱን የቻለ ህጋዊ አካል ሆኖ የሚተዳደርበት ቻርተር ሰጥተን መብቱንና ስልጣኑ እየተጠበቀ ስራውን የሚመራ ቦርድ ሾመንለታል። የኢትዮጵያ ልጆች ለትምህርት መሰናከል ከሆኑ ነገሮች ነፃ በሆነ መንፈስ ጥበብና መመራመር እንዲችሉ ይላል የንጉሱ የመጀመሪያው ንግግር። በዚህ ጊዜ የቦርዱ ሊቀመንበር የነበሩት አቶ ይልማ ጤሬሳ መሰሉኝ የመንግስት የንግድና የትምህርት ስራ ላይ ተሰማርተው የሚያገለግሉ ሰራተኞች አበርክቷል ይላሉ ዩኒቨርሲቲ ኮሌጅ በዛን ጊዜ። በዚህ በኩል የዛሬው አዲስ አበባ ዩኒቨርሲቲ አስተዋጽኦ ምንድነው? በዚህ በ75 ዓመት ውስጥ ይሄንን እንደ መጀመሪያ መነሻ መንደርደሪያ አድርገን ያፈራው የሰው ኃይል በየሙያ መስኩ ሲጀመር የተቋቋሙት ለዚህ የሚያዘጋጁ ነበሩና እነሱንም ይሄ አርትና ሳይንስ ፋካልቲ፣ የመሐንዲስ ኮሌጅና ጤና ሳይንስ ነበሩ ይመስለኛል አይደል? የመጀመሪያዎቹ እንግዲህ ጤና ሳይንስ አልነበረ መጀመሪያ አርትና ሳይንስ ብቻ። እሺ በዚህ ላይ ሐሳብ ስጠው። እንግዲህ ማንን ጀምር? ፕሮፌሰር ሽብሩ። እሺ እንግዲህ መጀመሪያ ዩኒቨርሲቲ ኮሌጅ ተብሎ በሚከፈትበት ጊዜም ዩኒቨርሲቲ እንደሚከፈት እሳቤ ውስጥ ግንዛቤ ነበር። የተከፈተ 2 ፋካልቲዎችን ብቻ ይዞ ስማቸውም አርትና ሳይንስ ተብሎ ግን ስያሜ ያልነበረው ሎ ስኩልም ነበር አብሮ እና ከአርትስ ጋር ነው የደረደረ የነበረው፣ ግን ስሙ አልተወሳም። ያ ከተቋቋመ በኋላ የአርትስ ፋካልቲው እና የሎ ስኩሉ ሙሉ ዲግሪ የሚሰጥ፣ የሳይንስ ፋካልቲው ግን መሰናዶ ለ2 ተከፍሎ ኤ የሚባለው ለኢንጂነሪንግ እና ማቴማቲክስ ሄደው ኢንጂነሪንግ የሚያጠኑ ወይም ሂሳብ ወይም ፊዚክስ የሚያጠኑን የሚያዘጋጅ በዲፕሎምና በሰርቲፊኬት የሚመረቁ፣ ቢ የተባለው ደግሞ ዋናው መሰናዶ ለሕክምና ማሰልጠን ሆኖ ማዘጋጀት፣ ነገር ግን ካስፈለገ በደን ልማትም በሌላም የባዮሎጂ የስነ ህይወት ዘርፎችን ሊሳተፉ የሚችሉ ውጭ ሀገር ሄደው ተምረው ዲግሪ እንዲያገኙ ማዘጋጃ የነበረ ነው። ቀደም ብዬ እንደተናገርኩት አርትስ የሚባለው ኤጁኬሽንን ያካትት ነበር። ዲግሪ ከመጀመሪያው ጀምሮ ሰጥቷል። እንግዲህ ቀስ በቀስ ነው እያደገ ሄደው። ምናልባት ፕሮፌሰር ባህሩ እዚህ ላይ ደግሞ ቢጨምሩበት ሁሉም ውጭ ሄዶ ይማር በነበረበት ጊዜ እዚሁ ከፍተኛ ትምህርት እንዲሰጥ መደላደሉን ማበጀት ነው አይደለ? እሱም ላይ ሐሳብ ብሰጥበት፣ ሌሎቻችሁ ደግሞ እንደዚሁ በየመስኩ እንግዲህ 75 ዓመቱን በረጅሙ የታሪክ ጉዞ ውስጥ እንድንመለከተው ነው። እነሱ አጀማመሩን ካነሱ ሌሎቻችሁ አስተዋጽኦን በዛው ታነሱታላችሁ ብዬ ተስፋ አደርጋለሁ። እሺ ፕሮፌሰር። የከፍተኛ ትምህርት ሐሳብ ከጣሊያን በፊትም ነው የጀመረው ማለት ይቻላል። ራስ ተፈሪ መኮንን በነበሩበት ጊዜ ራሱ አንድ የተናገሩት ነገር ነበርና ልጆቻችን ውጭ ሀገር ሄደው ከሚማሩ እኛ ሀገር የሚማሩበትን መንገድ እንፈልጋለን፣ አንድ ቀን እንደዚህ ይሆናል የሚል ሀሳብ ነበራቸው። ከዚህ በጠለቀ ደግሞ የትምህርት አማካሪ ነበራቸው፣ እርነስት ወርክ ይባላል። የተለያዩ አማካሪዎች ነበራቸው ከጣሊያን በፊት። የፋይናንስ ኮልሶን የሚባል የታወቀ ነበር። ይሄኛው እርነስት ወርክ የሚባል እንደውም አንድ ጥሩ መጽሐፍ በኢትዮጵያ ላይ የጻፈ እሱ
የኢትዮጵያን ትምህርት ገምግሞ ብዙ ማሻሻያ ሀሳቦች ራሱ የካሪኩለሙ ጉዳይ፣ የቋንቋው ጉዳይ፣ ሚዲየም ኦፍ ኢንስትራክሽን አማርኛ መሆን አለበት የሚልና መጨረሻ ላይ ከፍተኛ ትምህርት ኮሌጅ ወይም ዩኒቨርሲቲ መቋቋም አለበት፣ ይሄም ዩኒቨርሲቲ ስሙ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መባል አለበት ብሎ መጀመሪያ ነው ያደረገው። ከዛ በኋላ እንግዲህ ጠላት መጣ። ያው ተቋረጠ ነገር ሁሉ። ከጠላት በኋላ መጀመሪያ ሁለተኛ ደረጃ ትምህርት ቤቶች ላይ ነበር ያተኮሩት። በተለይ ኮተቤና ውንጌት ተፈሪ መኮንንም አፕግሬድ ሆነ እንደዛ። ከዛ በኋላ እንግዲህ ወደ ሽግግሩ ምንድነው ከተፈሪ መኮንን ነው ወደ ዩኒቨርሲቲ ኮሌጅ የሚመጣው። ምክንያቱም ማን ነው የሚያቋቁመው ዩኒቨርሲቲ ኮሌጅ ስሉ ተፈሪ መኮንን ያሉ ኢየሱሳውያን ከካናዳ የመጡ በጣም እምነት ያጣሉባቸው እነሱ በቃ እንዳስኳል መጠቀም እንደሚቻል በሚል በዛ መሰረት በተለይ ጁሊየን ማት የሚባለው እሱን በፕሬዝደንትነት አድርገው በዛ መሰረት እንትን አለ እና ዩኒቨርሲቲ ኮሌጅ ተቋቋመ። በዚህ ሁኔታ ነው እንግዲህ ሲጀመር ቅድም ፕሮፌሰር ሽብሩ እንዳለው አንዲፈረንሽየትን ነበር በዲሲፕሊን ደረጃ የመከፋፈሉ። በተለይ አሁን የአርትስ ፋክልቲ ያየሽ እንደሆነ ኤጁኬሽን አለ እንደ ዲፓርትሜንት በኋላ ፋክልቲ ሊሆን ማለት ነው። ሌሎቹ ግን አሁን ሂስትሪ ምናምን ሶሻል ኤንድ ፖለቲካል ሳይንስ በሚል ጥቅል ስም ነበር። ከጊዜ በኋላ ነው እየተበተኑ ሙያዊ ቅርጽ መያዝ የጀመሩት። ስለ አስተዋጽኦ እንግዲህ ሪሊ በጠቅላላ ዩኒቨርሲቲ አስተዋጽኦ ባልሽን ጉዳይ በሶስት መክፈል ይቻላል። አንደኛው ማስተማር፣ ማሰልጠን፣ የሰለጠነ የሰው ኃይል እንግዲህ አሁን ቁጥሩን አንዳንድ ጊዜ በስንት መቶ ሺህ እንደሚቆጠር አላውቅም። በስንት መቶ ሺህ የሚቆጠሩ ምሩቃን የዚህ ዩኒቨርሲቲ ውጤቶች ናቸው። በተለያየ መስክ ውጭም ያሉ በጣም ብዙ አሉ፣ አገር ውስጥም በብዙ እንትን ያሉ አሉ። ሁለተኛው ምርምር ነው። ምርምር እንግዲህ ከመጀመሪያ ከዩኒቨርሲቲ ኮሌጅ ጊዜ ጀምሮ መጀመሪያ በተማሪዎች ደረጃ እንኳን የቴዎሎጂካል ሶሳይቲ የሚባል ተቋቁሞ ተማሪዎች ፊልድ ወርክ እየሄዱ ስለየሀገሩ ባህል ጉዳይ፣ የለቅሶ፣ የሰርግ የመሳሰለ የሚያደርጉበት ከዛም እቃዎች ይዘው መጥተው የአካባቢ እቃዎች ይዘው መጥተው የኢትዮጵያ ጥናት ሙዚየም አስኳል የመጣ በዚህ ሁኔታ ነገር ነው። ከዛ በኋላ የዳበሩ ኢንስቲትዩቶች ጂኦፊዚካል ኦብዘርቫቶሪ፣ ኢትዮጵያን ስተዲስ እያለ ኢትዮጵያን ኤጁኬሽናል ሪሰርች፣ ዴቨሎፕመንት ሪሰርች እያለ በእነኛ አማካኝነት ብዙ ምርምሮች እየተካሄዱ እነኚህ ምርምር ውጤቶች እንግዲህ ለአጠቃላይ ለፖሊሲም ሊሆኑ የሚችሉ ናቸው ማለት ነው። ሶስተኛው ዘርፍ ኮሚኒቲ ኢንጌጅሜንት የምንለው ነው። እንግዲህ ኮሚኒቲ ኢንጌጅሜንት ራሱ ረጅም ታሪክ ያለው ነው። ከማይምነት የማጥፋት አላለም የፊደል ከማስቆጠር አንስቶ እስከ ቅድም የጠቀሽው የዩኒቨርሲቲ አገልግሎት ብዙዎቻችን የተሳተፍንበት እና የተለወጥንበት ማለት ይቻላል። በሱ አስተያየት ነገር ሆኗል። ከዛ በኋላ ወደ ኢንዱስትሪ ከኢንዱስትሪ ጋር የመተሳሰርም ይመጣል። ኢንዱስትሪ ሊንኬጅ አላለም ዩኒቨርሲቲ ኢንዱስትሪ ሊንኬጅ የሚለው በዚሁ ማቀፍ ይገባል ማለት ነው። አንድ ቦታ ያየሁት 240 ሺህ 280 ሺህ ነው። 280 ሺህ እና ከዛ በላይ በአሁኑ ሰዓት ያለው እስካሁን ከመጀመሪያው ጀምሮ 280 ሺህ በላይ ነው አሁን ያለው። ከዚህ ተመርቀው በስራ የተሰማሩ ማለት ነው። በዓለም አቀፍ ስኮች በዓለም አቀፍ ሀገር አቀፍ። እስቲ እድል ልስጥ ለፕሮፌሰር ሰብስቤ። አመሰግናለሁ። ማቲንግ ፕሮፌሰር ሽብሩና ፕሮፌሰር ባህሩ ታሪኩን ጋር ለኔ ደረስኩት ጃንሆይ ጊዜ ነው። ጃንሆይ ወደ መጨረሻ ሰዓት ነው ዩኒቨርሲቲ ተማሪ የነበርኩት። እዛን ጊዜ የተባለው አብዛኛው ማሰልጠን ነው። ዋናው ተማሪዎችን ማሰልጠን ነበር። ተማሪዎችን ለማሰልጠን እኔ ራሴን ስወስድ አሁን ሳይንስ ፋካልቲ ውስጥ ሆኜ የማስተማር አዲስ አበባ ዩኒቨርሲቲ ማስተማር እንደ ትልቅ ፍላጎት ወጥቶ የትምህርት ፋካልቲ በሁሉም የትምህርት ዘርፍ ተማሪዎችን ማሰልጠን የአስተማሪዎች ብቃት ያላቸው አስተማሪዎች እንዲኖሩ ከማድረግ ብሎ ማስተማር እንዴት ነው የምናደርገው ብሎ የተራሱን የበዕደ ማርያም ትምህርት ቤት አቋቁሞ የትምህርትን የማስተማርን ትልቅነት ወስዶ ከበዕደ ማርያም ጀምሮ ያስወሰደ ትምህርት ፋካልቲ ውስጥ አስገብቶ በሁሉም የትምህርት ክፍል ውስጥ የሚካሄድ እንትን የነበረበት ነው የትምህርት የሰጠው ትኩረት እና እኔ የትምህርት ፋካልቲ ተማሪ ሆኜ ግን ሳይንስ ተማሪ ነው። ሳይንስ ነው የተማርኩት። በኋላ እዛ ስንጨርስ እነ ፕሮፌሰር ሽብሩ ቀጠሩና ቀረን። ትልቁ ነገር ግን እኔ በእኛ ስንጨርስ ዩኒቨርሲቲው ምን ላይ ነበረ ትኩረቱ ከማስተማር አልፎ እኛ ልንጨርስ ስንል አንዱ ትልቁ የተፈጠረው ነገር የአብዮቱ ሪሊ ፈነዳና መምህራን በሙሉ የውጭ ሀገር መምህራን ሀገር ለቀው ሄዱ። ሀገር ለቀው ሲሄዱ የማስተማሩ ሂደት ተቋረጠ። ምርምርም ከሞላ ጎደል ተንገጫገጨ። እና የዛን ጊዜ አዲስ አበባ ዩኒቨርሲቲ ትልቁ በኔ እይታ የነበሩትም ኃላፊዎች ያደረጉት ነገር የአዲስ አበባ ዩኒቨርሲቲ ትምህርት እንዴት ይቀጥል፣ ምርምሩ እንዴት ይቀጥል ተብሎ በአዲስ መንፈስ ተብሎ ባሉት በኢትዮጵያውያን የተደራጀ አካሄድ መምህራን ፈረንጆቹ ባይኖሩም የውጭ ሀገር መምህራን ባይኖሩም ተብሎ አዲስ የማስተርስ ፕሮግራም የተጀመረው በእኛ ጊዜ ነው። እኛ የመጀመሪያዎቹ
ውጭ አልሄድነው አዲስ አበባ ዩኒቨርሲቲ ያስተማረን ተመራቂዎች ነን። ያ የሆነበት ምንድነው ምክንያቱ? አስተማሪ እንትነው ለመሙላት ጭምር ነው። ከዛ በኋላ ግን በአጋጣሚ ምርምሩ እንዴት ይካሄድ በሚለው አዲስ አበባ ዩኒቨርሲቲ ጥሩ ጅምር ነው ያሳየው። በተለይ ከሳይንስና ቴክኖሎጂ ኮሚሽን ከሚባለው ጋር ተቀናብሮ ምርምር እንዲያስፋፋ ተደርጓል። እንዲሁ ምሳሌ ለመስጠት ያህል ምርምርና ማሰልጠን ቅድም ስላልሽ ነው። አሁን እኔ ስቀጠር የኢትዮጵያ የእጽዋት ጥናት ፕሮጀክት የሚባል ፕሮጀክት ተጀመረ ከስዊድን ተመስ የሰለጠነውም በዛ ነው። ዩኒቨርሲቲው ፕሮጀክቶች እያቀናጀ ኢትዮጵያውያንን ማሰልጠን፣ መምህራንን ማሰልጠን እንደ ትልቅ ኃላፊነት ወስዶ አዲስ አበባ ዩኒቨርሲቲ በብዝሃ ሕይወት ዙሪያ ያሉ 11 ኢትዮጵያውያን ፒኤችዲ ያሰለጠነው በፕሮጀክት ነው እና አዲስ አበባ ዩኒቨርሲቲ ምን ያህል እንደገፋ ዛሬ በተለይ የሳይንስ ፋካልቲ ውስጥ ያሉት በየቦታ ያሉት ፕሮፌሰሮች የዛ ፕሮጀክት ተጠቃሚና እንደሱ አይነት ፕሮጀክቶች ተካሄደው ዛሬ ያለንበት ቁመና ያደረሱን የአዲስ አበባ ዩኒቨርሲቲ እይታው በዛን ጊዜ የነበሩ ሰዎች እይታቸው ሰው ማሰልጠን ከሚለው ስለዚህ አሁን በእኛ ተማሪዎቻችን ወስደው በየሀገራችን ውስጥ 50 በሚባለው ዩኒቨርሲቲዎች የኛ ተማሪዎች አሉ ሌሎችም። ስለዚህ አዲስ አበባ ዩኒቨርሲቲ በምርምርም በማስተማርም አቅዶ ሪሊ የሰራ ነው። ምን ሆኗል የተጓደለ ነገር በኋላ እናወራለን። ግን ወደ ጤናው ደግሞ እንሂድ። ፕሮፌሰር ዋጋሪ ጋር መጀመሪያ አመሰግናለሁ። ምክንያቱም ከመጀመሪያዎቹ አንዱ ጤና ላይ ትኩረት ማድረግም ነበር። አዲስ አበባ ዩኒቨርሲቲን እንግዲህ በደርግ መጨረሻ አካባቢ ነው የገባሁትና የሳይንስ ተማሪ ነበርኩ። መሀል ላይ ነው ወደ ጤና ወደ ፓብሊክ ሄልዝ የሄድኩትና የጤና እንግዲህ እንዳየሁት ከሆነ በ1964 የመጀመሪያዎቹ የትምህርት ክፍሎች አልነበሩም። ጤና በኋላ ነው የሕክምና ፋካልቲ የተመሰረተው በ1956 አካባቢ ይመስለኛል በኢትዮጵያ አቆጣጠር። ከዛ ጊዜ ጀምሮ የሕክምና ፋካልቲ ተቋቁሞ ከስሩ ደግሞ የተለያዩ የትምህርት ክፍሎች ነበሩት። እንግዲህ ዋናዎቹ የቀዶ ጥገና ነበር፣ የማህፀን ሕክምና፣ የህፃናት እንደዚሁ ሌሎች ደግሞ የማህበረሰብ ጤና ወይም ህብረተሰብ ጤና እንደዚሁ ነበሩና ከዛ በኋላ ኢቭን መጀመሪያ 6 ኪሎ ነበረ ግቢው ጤና ማለት ነው። ከዛ በኋላ ነው ጥቁር አንበሳ ሆስፒታሉ ሲሰራ ነው ወደዛ የሄዱትና ሕክምና ፋካልቲውም እዛ የገባና ከዛን ጊዜ ጀምሮ እንግዲህ ብዙ የጤና ባለሙያዎች በተለይ ሐኪሞች ጨምሮ ፋርማሲንም ጨምሮ ነርሶችንም ጨምሮ የህብረተሰብ ጤና ባለሙያዎችንም ጨምሮ በተለይ በአመራር ላይ ያሉ እና በአገልግሎት ላይ ያሉ በሀገር ውስጥም ውጭ ሀገርም በአሜሪካም በአውሮፓም ታዋቂ የሆኑ ሰዎች የተማሩበትና የተመረቁበት አዲስ አበባ ዩኒቨርሲቲ ነው። ያም ብቻ ሳይሆን ከአዲስ አበባ ዩኒቨርሲቲ ያፈራቸው ባለሙያዎች በትምህርትም በምርምርም በማህበረሰብ አገልግሎትም ሌሎች ዩኒቨርሲቲዎች ውስጥ ያሉ የጤና ወይም የሕክምና ትምህርቶች እንዲስፋፉ መሰረት እንዲጥሉ ያደረገ ተቋም የዚሁ የሕክምና ወይም የጤና ባለሙያዎች ተመራቂዎች ናቸውና አገልግሎቱ በጣም ሰፊ ነው። አገልግሎት ብቻ ሳይሆን በአመራር ላይ ጤና ስርዓቱ ውስጥ ያሉ ከላይ ከሚኒስትሩ ጀምሮ እስከ ታች ህብረተሰቡ ድረስ ያለው ሰውን በማፍራት በማስተማር የተለያዩ የምርምር ዘርፎችም ተመስርቶ በተለያየ ሀገራችን በተለያየ በሽታዎች ለምሳሌ የወባ በሽታ፣ የቲቢ በሽታ፣ ቅርብ ጊዜ ደግሞ የኤችአይቪ በሽታ፣ ሌሎቹም ውሃ ወለድ፣ ምግብ ወለድ፣ ቬክተር ወለድ የሚባሉ ብዙ ነበሩና አገሪቷ በጣም ተጠቂ ነበረች። ከ1950ዎቹ የወባ ወረርሽኝ ሀገር አቀፍ የወባ ወረርሽኝ ጀምሮ በዛን ጊዜ ነው ህብረተሰብ ጤና ወይም ጎንደር ላይ የጤና ኮሌጅ መጀመሪያ ላይ የተከፈተው እዚህ ሳይመሰረት እና ሕክምናውን እዚህ ለማስቀጠልም አዲስ አበባ ዩኒቨርሲቲ ውስጥ ለማስጀመርም ትንሽ ችግሮች ነበሩ። የጎንደሩ ይበቃል፣ ሄልዝ ኦፊሰሩ ጤና መኮንኑ ብቻ ይበቃል፣ ሕክምና እንደውም አያስፈልግም፣ ዶክተሮች አያስፈልጉም የሚሉ ብዙ ፈረንጆች ከውጭ ሀገር መጥቶ በንጉዙም ጊዜ ማለት ነው አይተው በሶስተኛ ላይ ነው እንዲፈቀድ የተደረገው። አንደኛ ሙከራ አድርጎ ሁለተኛ ሙከራ አድርጎ ምንም አያስፈልግም፣ ኢትዮጵያ ሐኪምም አያስፈልጋትም፣ ጤና መኮንኖች ብቻ ይበቃሉ፣ ጎንደር ላይ ፎከስ አድርጋችሁ ብትሰሩ ጥሩ ነው የሚል ምክር ተሰጥቷቸው ነገሩ ገፍቶ እየመጣ በኋላ ላይ በ1950ዎቹ መጨረሻ ነው የሕክምና ፋካልቲ ወይም በሕክምና የዶክተሬት ዲግሪ እንዲከፈት የተደረገው።
እና እንደዚህ ሁኔታዎች አሉና አሁን አገሪቷ ውስጥ ያሉት የጤና ተቋማት፣ ዩኒቨርሲቲዎች፣ የማሰልጠኛዎች የአዲስ አበባ ዩኒቨርሲቲ ግሊባጭ ናቸው ማለት ይቻላል። ፕሮፌሰር ምትኬ አንቺ አልኩ ይቅርታ። አመሰግናለሁ ማዝዬ። ፕሮፌሰር ዋጋሪ ብዙም ብሎታል። እንግዲህ አዲስ አበባ ዩኒቨርሲቲ በጤናው መስክ ያለው አስተዋጽኦ በጣም እጅግ በጣም ከፍተኛ ነው። ቅድም እንደተነገረው ጥቁር አንበሳ ከመቋቋሙ በፊት የሕክምና ትምህርት ልዕልት ፀሐይ ሆስፒታል ውስጥ ነበር የሚሰጠው እና በአንድ ፋክልቲ ብቻ ላይ የተመሰረተ ነበር። እንግዲህ በ2010 አሁን በፈረንጆቹ ነው ኮሌጅ ከሆነ በኋላ በ4 ትምህርት ቤቶች የተከፈተው። አሁን የሕክምና ትምህርት ቤት፣ የፓብሊክ ሄልዝ ትምህርት ቤት፣ የፋርማሲ ትምህርት ቤት፣ የነርስ ትምህርት ቤት አላይድ እንደዚሁ በሜዲካል ሳይንስስ 4 ትምህርት ቤቶች ያሉበት ሁኔታ ነው ያለውና አዲስ አበባ ዩኒቨርሲቲ በጤናው ዘርፍ ካደረጋቸው ነገሮች አንዱ የጎንደር ኮሌጅም ሲከፈት በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስር ነው እና በዛን ሰዓት አሁን ፕሮፌሰር ዋጋሪ እንዳለው ትኩረት በጣም ይደረግ የነበረው ከተላላፊ በሽታ ከእናቶችና ህጻናት ጤና ጋር በተያያዘ የቲም ስራ ነበር የሚሰራ በጎንደር ላይ ያም የቡድን ይሄም አንድ የጤና መኮንን እንደ መሪ ሆኖ ነርስ፣ የኮሚቲ ነርስ፣ ላቦራቶሪ ቴክኒሻን እና የሳኒተሪ ወይ አብረው እንደ ቲም ይሄዱ ነበር። እንደ ቲም በሚሄዱበት ሰዓት ሁሉንም አይነት ነገር ነበር የሚሰሩት። የመከላከሉንም ማዋላዱንም የህፃንም የእናትምና ወርቃማው ጊዜ የሚባልበት ጊዜ ነበርና ሕክምና አይቶ ለማያውቅ ህብረተሰብ አይን ገላጭ ነበር የጎንደር ፕሮግራም። ስለዚህ አሁን የጎንደር ፕሮግራሙ ቀርቶ ሐኪም ብቻ እንዲሆን የተደረገበት ደግሞ እንግዲህ በደርግ ጊዜ ፊደል ካስትሮ በመጡበት ሰዓት ነው። ፊደል ካስትሮ በመጡበት ሰዓት ኮሎኔል መንግስቱን አጠገባቸው ሆነው እንግዲህ እንደ አዋቂዎች ሲኒየሮች እንደነገሩኝ ምን ያህል ሐኪሞች ታስመርቃላችሁ ሲሉ ፊደል ካስትሮ 1000 አሉን። በአመት 1000 ነው የምታስመርቁት ሲሉ ጠቅላላ 1000 አለ። ይሄን ለሚያክል ሀገር 1000 ሐኪም ብቻ እንዴት ይሆናል? ስለዚህ ትምህርት ቤቶች መከፈት አለባቸው ተብሎ የኩባና የምስራቅ አውሮፓ ጀርመን ሰዎች መጥተው ትምህርት ቤቶች እንዲከፈቱ በዛም የጎንደር ጤና መኮንን ተዘግቶ ጅማ ዩኒቨርሲቲ ተከፈተ እያለ አዲስ አበባ ዩኒቨርሲቲዎቿን በተስፋፉበት ሰዓት ሜዲካል ፋክልቲዎች በየቦታው ተከፈቱና ሪፕሊካ ናቸው ማለት ብቻ ሳይሆን የአዲስ አበባ ዩኒቨርሲቲ መምህራን እየሄዱ በማስተማር እስከ ማቋቋምም ድረስ እና እንደውም የትምህርት ስርዓቱ ምንድነው አሁን እንደምናስተምረው የስርዓተ ትምህርቱ አሁን ድሮ ጊዜ ክላሶቹ አንድ ትምህርት በቀጣይ ነበር የምንሰጠው አለም። አሁን እንደ ሞጁላር ከሆነ በኋላ አንድ ኮርስ ጨርሰን የምንሄድበት ምክንያት ከዛ ጋር የተያዘ ነው። ምክንያቱም አዲስ አበባ ዩኒቨርሲቲ መምህራን እየሄዱ በየክልሉ ማስተማር ስላለባቸው ኮርሶቹ ብሎክ እየተደረጉ የሚሰጡበት ሁኔታ የተፈጠረውም በዛ ነው እና የአዲስ አበባ ዩኒቨርሲቲ አስተዋጽኦ እጅግ በርካታ ነው ልል ነው። በዚህ የሰው ኃይል በማፍራቱ ነው። እንደዚሁም ሜዲካል ፋክልቲ በተከፈተ ሰዓት ተማሪዎች ፕራክቲካል ኤሪያ ማድረግ ስለነበረባቸው ወለጋ ለቀምት ላይ ለ3 ወር ይቆዩ ነበር ከደርግ በፊት ማለት ነው። ለ3 ወር ምክንያቱም አዲስ አበባ ውስጥ ካለው በሽታ ባሻገር የገጠሩን ህዝብ ምን አይነት በሽታዎች አሉ የሚለውን እና እንደ ኮሚኒቲ ሰርቪስ ይሰራ ነበር። ደርግ ከመጣ በኋላ የሕክምና ትምህርቱ ከ7 ዓመት ሲቀንስ ወደ ዝዋይ መጣና ይሄ ፕሮግራም ለ6 ሳምንት እንዲሆን ተደረገ ማለት ነው። ይሄ ፕራክቲስ እና ብዙ በርካታ መቀጠል እናወራው እንችላለን። በርካታ የኮሚኒቲ ወይም የህብረተሰብ አገልግሎት ጤናው ዘርፍ ነው የሚሰጠው። ምክንያቱም ችግራችንም የጤና ችግር ስለሆነ መቼም በየትኛውም አቅጣጫ አንድ ሰው ተነስቶ አዲስ አበባ ዩኒቨርሲቲ የተመረቀ ቢል በተለያየ ሙያ አቤት የሚል አይጠፋም ሀገራችን ውስጥ አይደለ? ሰፊ ነው አስተዋጽኦ። ፕሮፌሰር ሽብሩ ለጨምሮ ነበር። አይ የቅደም ተከተሉ ጉዳይ ነው እና ቅድም ሰብስቤ በደንብ አስረድቶታል። አዲስ አበባ ዩኒቨርሲቲ ትልቅ ችግር ገጥሞት ትልቅ ችግር የፈታበት አንዱ አርማው የድህረ ምረቃ ትምህርት ቤት መክፈቱ ነው። ሰብስቤም ቀደም ብላ ውስቶታል። አንደኛ እድገት ህብረት ሄደን ስንመለስ ውጭ ሀገር የነበሩ ከውጭ ሀገር የመጡ የውጭ ሀገር ሰዎች ለቀው ወደ ሀገራቸው ሄደዋል። አዲስ ሰዎችም ረብሻ ያለበት ሀገር መምጣት የሚፈልግ የለም፣ ለመምጣት ፈቃደኛ አልነበሩም። ለትምህርት የተላኩትም ወጣቶች ውጭ ያሉት የመመለስ እድላቸው የመነመነ ነበር። በቂ ምክንያትም ነበራቸው። እድሉ እንኳን ተገኝቶ ለማሰልጠን ብንልክም እነሱ መመለሳቸውን አናቅም እና ቅድም ሰብስቤ እንዳለው የቅድመ ምረቃ ትምህርት ቤት ለማስተማር በማንችልበት ጊዜ ነው ድህረ ምረቃ የተከፈተ። ጥሩነቱ አንኳር የሆኑ የበሰሉ አስተማሪዎች በየቦታው የተንጠባጠቡ ነበሩ። አንዱ ታሪክ ነበር። እንደ መርድ ለታደሰ ታምራት 2 አሉ እና ድህረ ምረቃ ከከፈትን በ6 ኪሎ የመጀመሪያው እሱ ነው እና አንዴ ቋንቋ እንትን ነው። ከሳይንስ 4 ዲፓርትመንቶች ነበሩን። ኬሚስትሪ፣ ባዮሎጂ፣ ማቴማቲክና ጂኦሎጂ። ከሜዲካል ስኩል ቆይተን የጀመሩት ፔዲያትሪክስ
ሰርጀሪና ኢንተርናል ሜዲሲን ናቸው። ቀለል ብሎ የተጀመረው ኢንተርናል ሜዲሲን በትግል የተጀመረው ፔዲያትሪክስ እና ሰርጀሪ ናቸው። ምክንያቱም እዚህ ማውሳት አያስፈልግምና ምንም ነገር እንወጣለን ብዬ አንዳንድ ጊዜ ችግር ሲመጣ ማስበው ያን ነገር ከተወጣን ምን የማንወጣው ነገር አለ የሚል እንትላለና መጨመር አሁን ፕሮፌሰር ዋጋሪና ምትኬ ባሉት አቅጣጫ አዲስ አበባ ዩኒቨርሲቲ አስተዋጽኦ ለዩኒቨርሲቲ ብቻ ሳይሆን ሌሎቹም ዩኒቨርሲቲዎች በኋላ የተፈጠሩት ዩኒቨርሲቲዎች በሙሉ በመሰረቱ የአዲስ አበባ ዩኒቨርሲቲ ውጤቶች ናቸው። ከጽንስ እስከ ልደት እስከ እድገት ማለት ይቻላል። አሁን አለማያን ለምሳሌ ብታዩ የአዲስ አበባ ዩኒቨርሲቲ አካል የነበረ በኋላ መጀመሪያ ፈርቀዳጅ የሆነ ራሱን የቻለ ዩኒቨርሲቲ የሆነ ነው። ባህር ዳር ዩኒቨርሲቲ የፖሊቴክኒክ ራሻኖች ያቋቋሙት ነው። ግን ፔዳጎጂው የዩኒቨርሲቲ አካል ነበር። ሁለቱ ተጣምረው ነው እንግዲህ ባህር ዳር ዩኒቨርሲቲ የሆኑት። ጎንደርን እነሱ ወደብ አድርገው አብራርተውታል። ሐዋሳ ለምሳሌ ሐዋሳ የእርሻ ኮሌጅ ነበር። እርሻ ኮሌጅ ሆኖ በአዲስ አበባ ዩኒቨርሲቲ ስር ነበር። ከዛ በኋላ ያጠቃልሉና በአርባ ምንጭም ያለውን ጨምሮ የደቡብ ዩኒቨርሲቲ ተብሎ በኋላ ደግሞ የሐዋሳ ዩኒቨርሲቲ ተባለ። አንድ ይሄ ነው ልደቱ። ሁለተኛ እድገታቸው ላይ በተለይ ስታፍ ዴቨሎፕመንት ይሄ አቅም ግንባታ ላይ የዩኒቨርሲቲው ግራጁዌት ፕሮግራም ነው በመሰረቱ። ብዙዎቹ ማስተር ሂስትሪ ለምሳሌ በማስተርስም በፒኤችዲም የመሰለጠናቸው አብዛኛዎቹ የዛ ዩኒቨርሲቲ እንትኖች ናቸው። ከኛ ከአዲስ አበባ ዩኒቨርሲቲ ፒኤችዲዎች አግኝተው ብቃታቸውን አሻሽለው ለዩኒቨርሲቲያቸውም ትልቅ አስተዋጽኦ ያደረጉት በዚህ መልክ ነው ለማለት ነው። እሺ ፕሮፌሰር ዋጋሪ ትንሽ ለመጨመር እዚህ ላይ በተለይ የድህረ ምረቃ ግራጁዌት ፕሮግራም የሚባለው ላይ እኔም እንግዲህ ከደረስኩበት ሰዓት ጀምሮ ሁኔታዎችን ሳየው ብዙዎቹ የድህረ ምረቃ የማስተርስም የፒኤችዲ ፕሮግራም መጀመሪያ ላይ ውጭ ሀገር ነበሩ። መጀመሪያ ማስተርስ ፕሮግራም ነው አዲስ አበባ ዩኒቨርሲቲ የተጀመረው። ከዛ ፒኤችዲ ደግሞ ቆይቶ ነው የተጀመረው። ኢቭን 1994-95 አካባቢ እኔ ፒኤችዲ ሲጀምር አብዛኛው ሳንድዊች ፕሮግራም ነው የሚባለውና ይሄ ሳንድዊች ፕሮግራም ተማሪዎች በተለይ ፒኤችዲ የሚማሩ የአዲስ አበባ ዩኒቨርሲቲ መምህራን ውጭ ሀገር ሄደው ሬጂስተር ያደርጋሉ አንድ ዩኒቨርሲቲ ጋር። ከዛ በኋላ መጥቶ ደግሞ ሪሰርቻቸውን ይሰራሉ። ዳታ ምናምን የምርምር እንትናቸውን ወስዶ ደግሞ እዛ ነው የሚጽፉት እና ሳንድዊች ፕሮግራሙ ላይ ነው እኔ የደረስኩትና ከዛ በኋላ የሳንድዊች ፕሮግራም ተጠናክሮ የአዲስ አበባ ዩኒቨርሲቲ ደግሞ ግራጁዌት ኤክስፓንሽን ድህረ ምረቃ ፕሮግራም ማስፋፊያ ዛሬ 20 ዓመት አካባቢ ሲጀምር ፒኤችዲው እንዳለ አዲስ አበባ ዩኒቨርሲቲ ፒኤችዲ ፕሮግራም መክፈት ጀመረ። በፊት እንግዲህ የመምህራን እጥረት ነበረ፣ የኢንፍራስትራክቸር እጥረት ነበረ። ከዛ በኋላ ፒኤችዲው ሲጀምር ስታፎች መምጣት ጀመሩ። ፒኤችዲው ሲጀመረ ሁሉም ስራ እዚህ መሰራት ጀመረ። ለዓለም አቀፍ ግንኙነት ወይም ኢንተርናሽናላይዜሽን ሲባል ፒኤችዲ ተማሪዎች ውጪ ይሄዳሉ፣ ይጎበኛሉ፣ ላይብረሪ ይጠቀማሉ። ከዛ በኋላ ነው እንግዲህ የዛሬ 25 ዓመት አካባቢ ይሄ ኦፕን አክሰስ የሚባል ጆርናል ራሱ ሲመጣ። በፊት ብዙ ችግር ነበር አዲስ አበባ ዩኒቨርሲቲ ላይ እና ዛሬ 25 አካባቢ ይሄ ኦንላይን ኢንተርኔት ነገሮችን በጣም ቀላል አደረገው። አዲስ አበባ ዩኒቨርሲቲ በቀላሉ ከዓለም ዩኒቨርሲቲዎች ጋር የመገናኘት እድል ተፈጠረ። ከዛ በፊት እንደዛ ሊነግሩን ይችላሉ። ከዛ በፊት የነበረው ችግር ኢቭን አንድ ወረቀት ለማንበብ ለማግኘት ጆርናል ለማግኘት በጣም ችግር እንደነበረ፣ ፎቶኮፒ ማድረግ ራሱ በጣም ከባድ እንደነበረ እና ከውጭ ሀገር ሲመጡ ሰዎች ወረቀት ተሸክሞ መጽሐፍ ተሸክሞ ነው የሚመጡት ገዝቶ ማለት ነው። ያ ሁሉ ቀርቶ አሁን በተሻለ ቁመና ላይ ሆኖ ከዓለም ጋር ካሉት ዩኒቨርሲቲዎች ጋር በቀጥታ አዲስ አበባ ዩኒቨርሲቲ የሚገናኝበት ሁኔታ ተፈጥሯል። ሕክምናውም ጋር ስንሄድ የጤናውም ጋር ስንሄድ እነዚህ ነገሮች በዛው መልኩ ጥሩ እየተሻሻሉ መጥተው ኢቭን አሁን ውጭ ሀገር ካለው ስፔሻሊስት ጋር በቀጥታ የመገናኘት ቨርቹዋልም ሊሆን ይችላል፣ በማንኛውም ነገር በቴሌሜዲሲን ሊሆን ይችላል። በቀጥታ ተገናኝቶ ቴክኖሎጂን ተጠቅሞ ብዙ የተሻሻለበት ሁኔታ አለ። ከውጭ ብቻ ሳይሆን እኛ ሀገር ያሉት ሆስፒታሎች ራሳቸው የሕክምና ተቋማት ራሳቸው ከአዲስ አበባ ዩኒቨርሲቲ በተለይ ደግሞ ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር ከጤና ሳይንስ ኮሌጅ ጋር ከኮሌጆቹ ከተለያዩ ትምህርት ቤቶች ጋር ተገናኝተው ብዙ ስራ የሚሳለጥበት ሁኔታ አለና ያ ነገር ብዙ በቀላሉ የመጣ አይደለም። ያው ዓለም አቀፋዊም ነው፣ ግን በሀገር ደረጃ ስናይም እንደዚህ ሁኔታዎች ያለበት ሁኔታ ነው። እሺ ምናልባት ከመሐንዲስ ኮሌጅ ሰው ስለሌለ እዚህ መካከላችሁ እሱን አርማለሁ በሌላ ጊዜ። ለማንኛውም እንግዲህ በኢትዮጵያ ፖለቲካ ማህበራዊ ለውጥ በማምጣት በኩል ደግሞ ዩኒቨርሲቲው ያበረከተውን አስተዋጽኦ ብናነሳው ጥሩ ነው ብዬ ነው። ይሄ
ትውልድ የሚተላለፍ የአገዛዝ ስርዓትን የለወጠ እንቅስቃሴ የተጀመረበት አዲስ አበባ ዩኒቨርሲቲ ውስጥ ነው። ጀማሪዎቹም ጠንሳሾቹም እዚሁ ስላሉ እነሱ በዚህ ላይ ሀሳባቸውን እንዲያቀርቡ ፈልጋለሁ። ይሄ እርግጥ በሁለት መንገድ ብናየው ጥሩ ይመስለኛል። አስተዋጽኦ በጣም ትልቅ ነው። በተቃራኒው ደግሞ በኢትዮጵያ የተረጋጋ የፖለቲካ ስርዓት ለመገንባት የሚያስችል መደላደል እስከዛሬም ድረስ ለምን አልተከተለም የሚለው አንዱ ሌላው ጥያቄ ነው እና ዶክተር አክሊሉ ሀብቴን እዚህ ላይ በጠቅሳችሁ ደስ ይለኛል። ዩኒቨርሲቲው በተቋቋመለት ዓላማ ላይ ለትምህርትና ምርምር ላይ አለማተኮሩ ጎድቶታል ይላሉ በጽሁፋቸው። ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሚለው ጽሁፋቸው ላይ ጠባብ የፖለቲካ ድርጅት አቀንቃኝ ቡድን ወገን መርቶ ፖለቲካ እንቅስቃሴ ውስጥ መካፈል አለበት ማለት ዩኒቨርሲቲን አያዋጣም ይላሉ። መምህራኑም ሆነ ተማሪዎች ግን የራሳቸው የፖለቲካ እምነት ቢኖራቸው ችግር የለውም ይላሉ። እንግዲህ ወደ ኋላ ተመልሰው ሲመለከቱት ነው እሳቸው እና አስተዋጽኦ በጣም ትልቅ ነው ብያለሁ፣ ግን ጉድለቱ ደግሞ ይሄ ነው ብሎ አሁን እናንተም ይህንን ማየት የምትችሉ ይመስለኛል። ወደ ኋላ ተመልሳችሁ ጥንካሬውን ጉድለቱን ብትመለከቱት ብዬ ነው። በኋላ እመጣለሁ ወደ ፕሮፌሰር ባህሩ። ባለቤቱ ባህሩ ነው ከአሜሪካ ጀምሮ ቀደም ብሎ እኔ መጀመሪያ ዩኒቨርሲቲ ኮሌጅ የገባው ዩኒቨርሲቲ ኮሌጅ በተመሰረተ በ9ኛ ዓመቱ ነው። በ52 ነው የገባሁት። በ51 ዓመተ ምህረት 4ኛ ዓመት የነበረ ተማሪ ፕሬዚዳንት ሆኖ ካለቀቀ በኋላ ፔሩ ሄዶ አንድ ኢንተርናሽናል ስብሰባ ተሳትፎ መጥቶ እኔ 1ኛ ዓመት ተማሪ በነበርኩ ጊዜ መጥቶ ንግግር አድርጎልናል። ሀጎስ ገብረ ኢየሱስ ይባላል። የመጀመሪያውን ግራ ዘመም ፖለቲካ ከተማሪ አንደበት የሰማው ከሱ ነው። ከዚያ በኋላ እኔ ተማሪ በነበርኩበት ጊዜ ያው አመታዊ ግጥሞች ነበሩ። ንጉሠ ነገሥቱ አኩርፈው እስከቀሩ ድረስ ድሃ ተበደለ፣ እንደዚህ አቅጣጫ ያዘ። ይህን አይነት የፖለቲካ አመራር አገር ከችግር ያወጣል የሚል አስኳል ይወጣለት አልነበረም። ኋላ ነው እኔ እንደ ጨረስኩ እንግሊዝ ሀገር ሄጄ ስመለስ 2 ዓመት ቆይቼ የተማሪው እንቅስቃሴ ደንበኛ የፖለቲካ ቅርጽ ይዞ ግራ ዘመም ሆኖ ዋና የሚያቀነቅነው መሬት ላራሹ ሆኖ ከዛም ከ2-3 ዓመት በኋላ ደግሞ የብሔራዊ ጥያቄ የሚነሳበት ተደርጎ ግራ ዘመምነቱ እየጎላ የሄደበት ነው። አጠቃላይ ውጭ የነበሩት በኢትዮጵያ ተማሪዎች አውሮፓም የነበሩት አሜሪካ የዚህ ጉዳይ ተከታይ ናቸው። ለምን ለሚለው መልሱ እንዲሰጡ ለነባሩ ተውና በእኔ በግርድፉ ዓለም ላይ የነበረው ሁኔታ በተለይ አሜሪካ ቪየትናም ላይ ያደረገችው፣ ፈረንሳይም ቪየትናም ላይ ያደረገችው የአውሮፓን ተማሪዎችና ኋላም የአሜሪካን ተማሪዎችን ግራ ዘመም ይሄ አገር አስቶ የማዝ የጉልበትን ጥያቄ የሚዋጉበት የሶሻሊስት እንቅስቃሴ የገነነበት ነው። እንደውም ጀርመን ሀገር ያው እንደምታውቀው ቀይ እንትኖች ተብለው ሽብር ከተማ ውስጥ የጀመሩበት ሁኔታ ነበርና ያ ማዕቀፍ የተማሪዎችን እንቅስቃሴ አጥልቶበታል። ምንም ከዛ ውጭ የሚያስብ ተራማይ ተማሪ ሊኖር አይችልም ነበር። አሁን በተለያየ መንገድ የተለያየ ነገር ይባላል። ቅድም ያነበብሽውም አለ። ለዚያ ሁኔታ አመቺ የሆነ ቅድመ ሁኔታ ባይኖር ኖሮ ለውጥ አይመጣም። ለውጡ የመጣው ቅድመ ሁኔታው ተዘጋጅቶ መሬት በጥቂት ሰዎች ተይዞ የጎላ ልዩነት ተደርጎ አሸሽሉ ሲባሉም ለማሻሻል ዝግጁ ሳይሆኑ ሳይመከሩ ቀርቶ ሳይሆን ሚነካን የለንም አይነት አስተያየት ስለነበረ ያ የግድ የሚወገድበት አስፈላጊ ነበር። ቀደም ብሎ ቅድመ የነበረው ቢላላ ኖሮ ይሄኛውም ገልባጩ እንደዛ የጠነከረ አይሆንም ነበር። ሁልጊዜም አንዱ ጎን ጠንፍ በያዘ ቁጥር ሌላው ይዛልና ይሄን ሁናቴ ሲተች ሰማለሁ። አገር በቀል ያልሆነ የሚባል ነገር የለም። ደሃና ሀብታም ካለ ዳው ይረብሻል። መልኩ ምን ተብሎ ነው የሚባለው? ልጣፌ ስም ነውና እኔ እዚህ ላይ ዝርዝሩ የተማሪዎቹን ለጠንትን እናደርጋለን። አስተማሪዎች አስተዋጽኦ አድርገዋል። ባጭሩ ላቅርበውና ለምሳሌ እድገት በህብረት በታወጀበት ጊዜ አብዛኛው የዩኒቨርሲቲ መምህራን ማህበር ብለው ሲቀጥሉ 18 አፈንጋጮች የብቻችን ወጥተን ፎረም የምትባል አቋቁመን የዘመቻው ሁናቴ ምን ይሁን የሚባለውን ውይይት ያደርገንበታል። አቤታዊ መዝገበ ቃላት የሚባልም ሰው ቋንቋ እንዲገባው ታትሞ ወጥቷል። ኋላም የወሎ ረሃብ ጎልቶ ሲመጣ ቀድሞ ይፍሮ የምትባለው ዩኒቨርሲቲ ፋሚሊ ሪሊፍ ኦርጋናይዜሽን ኋላ ፋሚሊ ሪሊፍ ኤንድ ሪሃቢሊቴሽን ኦርጋናይዜሽን የተባለው የፎረም አባላት ናቸው የመሩትም ያቋቋሙትም እና ይሄም ከተማሪዎች እንቅስቃሴ ማዳበሪያ ሆኖ ሊሆን ይችላል ብዬ እዚህ ላይ ላቆምና ለባህሩ ልተውለት። እንግዲህ እርሾቹ የኮሌጅ ቀን የግጥም ዝግጅት መነሻው ነው ብንል የዩኒቨርሲቲ ተማሪዎች ሰርቪስ ሲሰጡ በየገጠሩ ሄደው የተመለከቱት ነገር እንደ አስተዋጽኦ አበርክቷል። ዓለም አቀፍ ሁኔታዎች አስተዋጽኦ ነበራቸው በሚለው ቢጀመር ጥሩ ይሆናል። ትንሽ ፋክተሮቹ ብዙ ናቸው። የመጀመሪያው ጊዜ ባለፈው ያን መጽሐፍ ሳዘጋጅ
የነበሩትን አብዮታውያን በሙሉ ሰብስቤ ዘግተን ነበር አዳማ 4 ቀን እና እዛን ጊዜ ከህሊና የማይጠፋው አቶ አስፋው ዳምጤ የተናገረው ቃል የገር ዘመን ያለው ነገር አለ። የመጀመሪያው ዘመን የገር ዘመን ነበር። ይህን ያህል ከመንግስት የመጋፈጥ ነገር አልነበረም። ራስን የማዳበር ዲቤቲንግ፣ ፖኤትሪ እንደዚህ መሳሰሉ ነገሮች ናቸው እና ይሄ የፖኤትሪ ኮንቴስት የግጥም ውድድር የሚባለው ምናልባት ያመጡ ትልቁ እንቅስቃሴ እሱ ነው። ይደረግና ከዛ 3ቱ አንደኛ፣ ሁለተኛ፣ ሶስተኛ ተብለው የኮሌጅ ቀን ይነበባሉ። ጃኖ የራሳቸው መጥተው አቴንድ አድርገው ለአንደኛውም የወርቅ ሰዓት ሸልመው በሰላም ይጠናቀቅ ነበር። አንድ አመት ታምሩ ፈይሳ የሚባል ሰው ድሃው ይናገራል ብሎ ግጥም ጻፈ እና የድሃውን የሰቆቃ ኑሮ እሳቸው ፊት ሲያነብ እሳቸው ተናደው ሄዱ፣ ተበሳጭተው ሄዱ። ከዛ በሚቀጥለው አመት ከቤተ መንግስት ትእዛዝ መጣ። የሚቀጥለው አመት የምታስነብቡትን መጀመሪያ እኛ ማየት አለብን አሉ። ሳንሶር በኋላ እንዴት ይሆናል ምናምን እንዴ ታዲያ ጃኖን ጠርታችሁ ልትሰድቡ ነው እንዴ? ስድብ ተባለ። ስለ ድሃ መናገር ስድብ ተባለ እና አይ ይሄማ በፍጹም አይሆንም። መጀመሪያ ሹማምንቱ ምን አሉ? እኛ ተመካክረን እስቲ እኛ የምንወስን አይደለም ብለው ተመካክረን እነግራቸዋለን ብለው ኦልሬዲ ወስነዋል። አይቻልም አሏቸው። ጃንሆይም ቀሩ። ግጥም ተነበቡ። እንደ አጋጣሚ 3ቱ ግጥሞች ደግሞ ካለፈው ከድሃው ይናገራል የበለጠ ሆኖ እና 3ቱም ተባረሩ። ሳስፔንድ ሆኖ አክቹዋሊ አንዱ ይልማ ከበደ ነበር፣ አንዱ ዮሐንስ አድማሱ። 3ቱ እና በቃ ያቺን እንትን ሆነች፣ መቆራረጫ ሆነች። የአዳሪነት የቀረው ከዛ በኋላ ነው። ባይዘው አዳሪነት የቀረው እንደ ቅጣት ነው። ግን የተገላቢጦሽ አዳሪነት በመቅረቱ ደግሞ ተማሪዎቹ ከህዝቡ ጋር ተቀላቀሉ። ቤት ኪራይ መፈለግ ነበረባቸው። ከህዝቡ መሀል ድሮ እንደ ገዳም ነው ብለህ ተዘግቶ ነው። አልፎ አልፎ ፒያሳ ሽርሽር ይላሉ እንጂ እዛቸው ቁጭ ብለው ሲወጡ ያቺ ዩኒፎርማቸውን ለብሰው አሁን ህዝቡ መሀል ሆኖ እና የበለጠ እንትን ሆነ። አንድ ፋክተር እሱ ነው። ሁለተኛ በተለይ በጣም ኢምፖርታንት የስኮላርሽፕ የአፍሪካ ስኮላርሽፕ ተማሪዎች ከ1958 ጀምሮ ስኮላርሽፕ መስጠት ተጀመረ። ከኬንያ፣ ከዩጋንዳ። እነኚህ ደግሞ በጣም ከዳበረ የፖለቲካ ባህል ካለበት፣ የትሬድ ዩኒየን ያለበት፣ ነጻ ጋዜጣ ያለበት፣ ፖለቲካ ፓርቲዎች ካሉበት የመጡና እዚህ ሲመጡ እነሱ ይህን መቋቋም አልቻሉም እና እንትን ያደረጉ በተለይ ከጀዙት አድሚኒስትሬሽን ከጀዙቶቹ ነበሯል ከእነሱ ጋር ቅራኔ ውስጥ ይገባሉ። አንድ በፖለቲካ፣ ሁለተኛ በሃይማኖት። ምክንያቱም እነኚህ ካቶሊክ ናቸው፣ እነኛ አንግሊካንስ ናቸው በብዛት እና ተማሪዎቹን ምንድን ነው የምትጠብቁት? እንዴት ነው እንደዚህ የምትሉት? የሚል ነገር አንዱ ትልቁ እንትን ምንድን ነው ነጻ ጋዜጣ ያስፈልጋል የሚል እንትን ነበረ። ምክንያቱም ጋዜጣው የተማሪዎቹ ጋዜጣ በዲን ኦፍ ስቱደንትሱ ታይቶ ተፈቅዶላቸው ነበር የሚወጣ እና ቅድም አንተ የአጎስ ገብረ ኢየሱስን አነሳ። በጣም የማይረሳ ደግሞ አንድ ኢቨንት ገበየሁ ፍሪሳ ኖርዌይ ሄዶ ለተወሰነ ወራት ቆይቶ የኖርዌይን የፖለቲካ ነጻነት ምኑን አይቶ አንድ ምሽት ያደረገው ንግግር በቃ ኤሌክትሪፋይ ያደረጋቸው ነጻ ጋዜጣ ያስፈልገናል ብሎ እና ያ አንድ ትልቅ እንትን ነው። ኩዴታው ደግሞ ይህን መርሳት የሌለብን የ53 የእነ መንግስቱ ነዋይ እንትን ከሸፈ። ግን እንደዚሁ አሻራ ሳይተው አልቀረም። ዩኒቨርሲቲዎች ተማሪዎችም ትንሽ በድጋፍ መልከም እንትን ብለዋል እና በዛ እንትን ነው። ግን መሰረታዊ ችግር ምንድን ነው መሰለሽ? እንዲሁ ከመሬት ተነስቶ አልመጣም። ይሄ ተማሪዎች ንቅናቄ ብዙ ጊዜ እንደሱ ይመስላል። አይደለም። አፄ ኃይለሥላሴ ቀደም ባሉት ሁኔታ ተራማጅ የሚባሉ ናቸው። ብዙ በተለይ ባልጋ ወራሽነታቸው ጊዜና የመጀመሪያዎቹ ዓመታት። ከዛ በኋላ ግን በቃ ጫፍ ደርሰዋል። እሳቸው ምንም ለውጥ የማድረግ ነገር የላቸው። በመሬት ጉዳይ ለውጥ የማድረግ ነገር የለም። በአስተዳደር በፖለቲካ ስርዓት ለምሳሌ ሊበራላይዜሽን፣ ጠቅላይ ሚኒስትሩን ስልጣን መስጠት፣ ፓርላማ ስልጣን መስጠት እና ከአንዴም ሁለቴም ቅድም ፕሮፌሰር ሽፕሩ እንዳለው ለምሳሌ ከኩዴታ በኋላ ከመፈንቅለ መንግስቱ መክሸፍ በኋላ በ2 ወር በ3 ወር አቶ አዲስ አለማየሁ ሰፊ ሜሞራንደም ጻፉላቸው። ይሄ መፈንቅለ መንግስት መክሸፉ ጥሩ ነው፣ ግን አለ ምክንያት አልሆነም። ማለትም እሳት የሌለበት ቦታ ጭስ አይታይም ማለት ነው። ስለዚህ ብለው እንዲህ ያደርጉ አላቸው። ለዚህም ደርሳል ብለው አምባሳደር አድርጓቸው ወደ ለንደን ላኳቸው። ደግነቱ ለእኛ ፍቅር እስከ መቃብርን ጻፉልን። በሄዱ ኖሮ ፍቅር እስከ መቃብር አይጽፉም ነው። ከዛ ከጥቂት 2 ዓመት በኋላ ደግሞ ላንጋኖ ማኒፌስቶ ይባላል አሉ የተባሉ መኳንንት ራስ ካሳም ሳይቀሩ አብይ አበበ፣ ግርማቸው ተክለሐዋርያት ሆነው ላንጋኖ ሄዶ ዘግተው መረድ መንገሻም አለበት። አስራተ ካሳ እንግዲህ ተመልከት፣ ጉምቱ የምታያቸው ድሃው ግርማቸው ተክለሐዋርያት ብቻ ነበር። እነሱ በሙሉ መኳንንት ናቸው። አለሎቹ ነብያ መሻሻል አለበት የሚሉትን ነገር በሙሉ ዘርዝረው ሰጧቸው። እንደዛው ልክ እንደ አዲስ አለማየሁ አምባሳደር አንዱ ሴኔት ያደረጉታል። ቢትወደድ ዘውዴ ገብረ ሕይወት ሀገር ግዛት ሚኒስትር የነበሩት የሲዳሞ ገዥ ያደረጓቸው። ግርማቸው የልባቦር ገዥ አልሰማሉ፣ ሰውየው አልሰማሉ። እና ይሄ ነው አንዱ እንትን ያደረገው እና
ኦፍኮርስ ዓለም አቀፍ ሁኔታው በጣም ግልጽ ነው። ያን ጊዜ ሲክስቲስ ይባላል፣ ግሎባል ሲክስቲስ ይሉታል በፈረንጆች። ግሎባል ሲክስቲስ ዓለም ቀውጥ የሆነችበት ጊዜ ነው። ደጎልን የሚያክል ዝግባ የሚል ሰውዬ በተማሪዎች ንቅናቄ ነው የወደቀው እኮ። ጀርመን ተነጣለች፣ አሜሪካ ተነጣለች፣ ሜክሲኮ ያልደረሰበት ቦታ የለም። እና ይሄ ተማሪዎች ንቅናቄ የዛ ሁሉ አካል ነው፣ መስተጋብር ነበረው ማለት ነው። ይሄ ነው እንግዲህ አሁን ምንድን ነው የኢትዮጵያ ችግር አሁን ላለንበት ሁኔታ ጽንፍን ወለደ። በመሰረቱ ጽንፋዊ ሁኔታ ምንም ለውጥ አላረግም የሚል ጽንፈኛ የሆነ አመለካከት መጣ። አሁን ብሔረሰብ እኩል ብሔረሰብ ጥያቄ ሲነሳ ኦኬ ብሔረሰብ ትቆዳለህ ቢባል፣ ቋንቋ ይከበር ቢባል፣ ባህል ይከበር ቢባል ጥሩ ነበር። ግን ከዛ ይሄ ቀኖና የሌኒንና ስታሊን ቀኖና ይዘው እስከ መገንጠል ድረስ የሚለውን እንትን አቀነቀኑ። ከዚህም በመለስ ብላን ሞተን እንገኛለን ሆነ እና ያ መድኃኒት የተባለው ገዳይ መድኃኒት ማለት ነው። በመሰረቱ ያ ገዳይ መድኃኒት የኢትዮጵያን ሁኔታ ታሪክና ህብረተሰብ ከማጥናት ሳይሆን የሌኒንና የስታሊን ቀኖና ብቻ ለኢትዮጵያ ይሁን በሚል ነው። እና የዛን የተጻፉትን ብታይ አሁን ለምሳሌ እንደ መጽሐፍ ቅዱስ ይጠቀስ የነበረው የጥላሁን ታከለ የሚለው የእነ ብርሃነ መስቀል የኢትዮጵያ ታሪክ ወይም ማህበረሰብ ትንተና የለውም። ያ ቀኖናው ብቻ ነው እና ስድብ ነው። የአሜሪካን ማህበር መሪዎች የነበሩትን እነሱን መዝለፍ በስተቀር ምንም እንትን የለም። በመጨረሻ እንትሆነ እና ያቺን ነች አሁን ጠንቅ ሆናቸው የቀረችው ማለት ነው። እንደው ይህን ሀሳብ ተመልሰን እንመጣበታለን። ይቅርታ በጣም ለሌሎቻችሁ ድል አልሰጠሁኝም፣ ለሁለቱ ብቻ ነው። ሀሳብ ስጡ። ፕሮፌሰር ሰብስቤ እንዴት ነው? እኔ እንደነሱ እንደ ታሪኩን የደረስኩበት አድማውና መጹ ላይ ተማሪዎች ሪሊ ሆነን ትልቁ የውዝዋ ስብሰባ ነው የእኛ ሪሊ እኛ ገና እንደገባን በዩኒቨርሲቲው ውስጥ በተለይ በዚህ በሶሻል ሳይንስም እንደዚህ እውቀታቸው በፖለቲካ የታነጹ ሰዎች ተማሪውን ያደራጃሉ። አይ ቲንክ አሁን በደማርያም ነበር መጀመሪያ ስገባ ማለት ነው ዩኒቨርሲቲ ውስጥ። የዛን ጊዜ ማታ ዶርሚተሪ እኛ የነበርንበት ዶርሚተሪ 120 ነው 160 ተማሪ አንድ ላይ የሚተኛበት ነው። እዛ ድረስ መጥተው የሚያነቁ ተማሪው እንቅስቃሴ ወዴት ነው የሚሄደው፣ የሀገራችን ሁኔታ እንዴት ነው የሚለው እያመጡ እያደራጁ ያወራሉ፣ ይነግሩናል፣ እንሰማለን። ሌላው ደግሞ ብዙ እንትን የነበረው በኋላ የምናወራው የዩዟ ስብሰባዎች ክሪስማስ ሆል የሚደረገው ለእኔ ትልቅ መማሪያ ቦታ ነው። መማሪያ ቦታ ቅድም እንደተባለው የብሔረሰቦች ችግር፣ ህብረተሰቡ ያለበት ችግር፣ የመሬት ችግር፣ ብዙ ችግሮች የሚወያዩበት፣ ብዙ ሰዎች ሀሳብ የሚያቀርቡበት በግልጽ እዛ ላይ በግልጽ ያለምንም እንትን በአዳራሽ ውስጥ ተሰብስቦ ሰዎች ሀሳባቸውን የሚሰጡበት። እሱ ብቻ አይደለም፣ ለምርጫም ውድድር ሲደረግ አሁን ትዝ የሚለኝ እነ ግርማቸው ለማ ሲወዳደሩ እነ ማነው ከሱ ምክትል የነበረው ኢንጂነሩ አበባደ ላይ ይመጣልና እነሱ የሚያደርጉት ንግግር በጣም የሚመስጥና በቃ ይሄ ለውጥ እንዴት ወዴት መምራት አለበት፣ ሀገራችን ወደፊት እንዴት ብትሄድ ሪሊ ይሻላል የሚለውን እያደራጀ ግልጽ የነበረበት ወደ ሁኔታ የነበረ። ሁለተኛ መምህራን የተደራጁበት ጊዜ ነው። መምህራን ማህበር የተደራጀና የሚፈልጉትን እኛ አባልም ባንሆን የመምህራን ማህበር ለተማሪዎቻቸው የሚያስተምሩበት ሁኔታ የነበረበት፣ በየፋካልቲው የነበሩ የፖለቲካ እንትን ያላቸው ተማሪዎችም በግልጽ ወጥተው ሶሻል ሳይንስ ነው ወጥተው በዚህ ቀን ከሌ ንግግር ያደርጋል ዲቤት የሚደረግበት የውይይት የነበረበት ሁኔታ ነው። ቅድም ፕሮፌሰር ባህሩ እንትን እንዳለው ይሄ ሁልጊዜ አእምሮዬን እንትን ማድረግ የመጀመሪያው የህብረተሰብ እውቀት፣ ህብረተሰብን ማደራጀት፣ የህብረተሰብ ችግር መፍራት፣ የመሬት ላራሹ ማለት በጣም ቁልፍ ነገሮች ናቸው። በኋላ ምርጫ ላይ እስከማስታውሰው ድረስ የሚመረጡ ሰዎች ኢትዮጵያ ምንድነው እስከ መገንጠል ድረስ የሚለው እንትን ሁልጊዜ እንትን ያደረገኛል ለራሴ። በቃ እንደ በፊት ከነበረው አስተሳሰብ ዞር እያለ የሚመረጡ ሰዎች ካልተገነጠለ የሚባለውን ነገር እንደ ቅድመ ሁኔታ ተወስዶ የሚባልበት ሁልጊዜ አቅጣጫ በቀየ ሳይሆን በእኔ እንደዚህ የሆነ ከመጀመሪያ ከነበረ ህብረተሰባዊ ይሄኛውም የህብረተሰብ አካል ሆኖ ያኛው የድሃው ሁሉ መሬት ያገኝ፣ ማንም ይሁን ያት ማንም ኢትዮጵያዊ ባለ መሬት መሆን አለበት፣ እንትን መደረግ አለበት፣ ለሁሉም አብሮ የሆነ እንትን ነበረ። ጭቆናው የሚቀር እንደዚህ ተብሎ በኋላ ግን የመገንጠል የሚለው ነገር በጣም እየተስፋፋ
ብዙ አሁን እስካሁን ድረስ ላለንበት እንትን ያደረገ ነው። ከዛ በኋላ የተከፈለው መስዋዕትነት ሁላችንም እናውቃለን። እኛ ተማሪዎች ሆነን ብዙ ጓደኞቻችን በቀይ ሽብር ወጥተው የቀሩበት፣ ከክፍል ወጥተው የተረሸኑበት፣ በየሰው መሆን ብዙ ችግር የተፈጠረበትና የኢትዮጵያ ከኛ ጋር ቀደም ከኛ በፊትም ከኛ ጋርም የነበሩ ልጆች አሉ፣ በኔ እይታ አሉ ለሀገሪቷ አንኳር የሚሆኑ የነገ ተስፋ የሚባሉ ልጆች ያለቁበት እንትን ነው እና በጣም የሚዘገንን ሪሊ ሁኔታ ነው ያለፍነው እና ከዛ ወጥቶ አቅጣጫ ይዘን ሄደን የተደላደለ የፖለቲካ ስርዓት ይዘን እየተቀያየርን እዚህ ደርሰናል። ግን ብዙ መስዋዕት የተከፈለበት ለመጣው ለውጥም የተማሪዎች እንቅስቃሴ በጣም ትልቅ አስተዋጽኦ አለው። መምህራን ዝም ብለው ማስተማር ብቻ ሳይሆን አቅጣጫም የመስጠት የመምከርም እና ትልቁ ለኔ እዛ ጊዜ የነበረው እንትን ተማሪዎች በነጻነት ውይይት ማድረግ የመምህራንም በነጻነት ዲቤት ማድረግ እንደ ትልቅ ለዚህ አስተዋጽኦ አድርጓል ብዬ ገምታለሁ። እኔ ጥሩ ነው። አሁን እንግዲህ ቀድሞ በንጉሱ ጊዜ ከዛ ወደ ደርግ መጣ ሁኔታ ተገልጿል። ግን ደርግ መጨረሻ ላይ እኔ ዩኒቨርሲቲ የነበርኩበት ጊዜ ድህረ ምረቃ ፕሮግራም 78 እስከ 81 ባለው ጊዜ ውስጥ ይሄ የአሜሪካ ሬዲዮ የሚለውን ቪኦኤ ማታ 3 ሰዓት፣ ጀርመን ሬዲዮ ደግሞ ከቀን 11 ሰዓት ብዙ ጊዜ ዶርም ተሰብስበን ነው ሁሉም ተማሪ የሚሰማው እና እኛ በደንብ ባይገባንም በዛ ጊዜ ትልቅ እንቅስቃሴ እንደነበረ ነው። ወደ መጨረሻ አካባቢ ለምሳሌ ቲፒኤልኤፍ ማኒፌስቶዎች ይመጣሉ፣ በአማርኛም የተጻፉ ይመጣሉ፣ በእንግሊዝኛም የተጻፉ ይመጣሉ። የኢፒኤልኤፍ እንደዚሁ ይመጣል፣ የኦኤልኤፍ እንደዚሁ ይመጣልና መገንጠል የሚለው አብዛኛው በዛን ጊዜ በጣም ስትሮንግ የሆነ ስታንድ የነበረ ሁኔታ ነው። እኛም ያው በድብቅ ነው ሁሉ ነገር የሚሰራው። ለምሳሌ አሁን የኦኤልኤፍ የሚለው እኔ ቁቤ የተማርኩት በዛን ጊዜ ነው። የተማርኩት ደግሞ ለማንበብ ብዬ ነው። የሚመጣውን ማኒፌስቶ ወይም ፓምፍሌት ወይም ማንኛውም ነገር ስለሚመጣ ቆይቶ ኦልድ ሆኖም ሊሆን ይችላል፣ አዲስም ሊሆን ይችላል። ግን ያለን የተማሪ እንቅስቃሴ ነገሮችን ለማወቅ ሁኔታዎችን ለማወቅ በጣም ስለምገፋፋን ያንን በግድ ነው የተማርነው እዛም ማለት ነው። እና እንደዛ አይነት የትግርኛ የሚችሉ ወደ ትግርኛ ይሄዳሉ፣ የኢፒኤልኤፍ ሳፖርተርም እንደዚህ ይሄዳሉ፣ የኦኤልኤፍም እንደዚህ ይሄዳሉ። እና ሶስቱ በጣም ስትሮንግ የነበሩ ሰዎች ይሄ የመከፋፈል ሁኔታ እንግዲህ አይዶንት ኖ በዛ ሰዓት እንደነበረ ነው። እና ሜይቢ በዛን ሰዓት ሁሉም ግሩፕ አለው። የአማራ ብቻ ነው በዛን ሰዓት እንትን የሌለው እና ሁሉም ካቴጎራይዝ የመደራረግ ሁኔታ የተፈጠረው በዛን ጊዜ ነው። እና የአዲስ አበባ ዩኒቨርሲቲ ተማሪዎች እንቅስቃሴም ኢንዳይሬክትሊ ኦር ዳይሬክትሊ ትልቅ ነበር። በዛን ጊዜ ከእኛ ጋር ተማሪዎች የነበሩ ትምህርታቸውን አቋርጠው ቲፒኤልኤፍ ጆይን ያደርጓሉ፣ ኢፒኤልኤፍ ጆይን ያደርጓሉ፣ ከሀገር እየወጡ አሉ፣ መምህራንም ጭምር ማለት ነው። እና ብዙም ሳይቆይ ነው እንግዲህ ወደ 80 አካባቢ መፈንቅለ መንግስትም ነበረ። ከዛ በኋላ ነው 80 ወደ 83 እያለ ለውጦች የመጡት እና ለውጦቹ እንደታሰቡ ጥሩ ሆነዋል ወይ እንዴት ነው ምናምን የምለው ሌላ ጥያቄ ሆኖ ማለት ነው። እና የአዲስ አበባ ዩኒቨርሲቲ ተማሪዎች አስተዋጽኦ በሁሉም ውስጥ ያለ ነገር ነው ይሄ ነው የማስበው። ለእኛም ደርሶናል የሚል እንትናለ። እሺ ፕሮፌሰር ብትኬ እኔ አሁን ፕሮፌሰር ባህሩ ያለው ላይ እንደ ባይብል ነበረ የያዙት ተማሪዎቹ የሚለው እሱ ነገር በጣም ያስማማኛል። ከሱ ባሻገር የአዲስ አበባ ዩኒቨርሲቲ እንግዲህ የመጀመሪያው ዩኒቨርሲቲ እንደመሆኑ በከፍተኛ ደረጃ የተማሩ ሰዎች ያሉበት መሆኑ ለህብረተሰቡ እኔም ሃይስኩል ነበርኩ በዛ ሰዓትና ከፍተኛ እምነት ይሄ እነሱ እንቅስቃሴ አገሪቷን ወደ መጥፎ ጎዳና ይወስዳል ብሎ የሚያምን ሰው አልነበረም። በእርግጥም ትልቁን ማለት ትልቅ አገዛዝ ነው የገረሰሰውና ቢግ አቺቭመንት ትልቅ ነገር ነው። ግን የሚያሳየን የነበረው ፕሮፌሰር ሰብስቤ እንዳለው በዛ ሰዓት የነበረው የተማሪ ነጻነት እና አይምሮ ያስተሳሰቡ ከግለሰብ እና ከህይወት አልፎ ለሀገር በከፍተኛ ደረጃ የሚያስቡ ምሁራን የነጠሩ ምሁራን የነበሩበት ጊዜ መሆኑን ያሳየናል። አሁን ወደ ኋላ ተመልሰን ስናይ የሰው አመለካከት ለምሳሌ አንድ ብዙ ጊዜ በአሁን ዘመን
ሰዎች መለወጥ የሚሉት ነገር እኛ እንደ ሜታሞርፎሲስ አይነት ነገር ከድህነቱ ኢሚዲየትሊ ወደ ሀብታም ለመሄድ ራስን ከማበልጸግ ጋር የተያዘውን ነገር ሳየው በዛ ሰዓት እኔ ሃይ ስኩልም ስለነበርኩኝ የነበረውን የተማሪ እኔም የዛ መንፈስ አንባቢም ነበርኩ። ብዙ ነገሮች ደርሰውብኛል እና ብዙ ነገርም አድርገናል እና ያንን መንፈስ ያን አይምሮ ማግኘት ቀላል ነገር አይደለም። ያንን የአዲስ አበባ ዩኒቨርሲቲ የነበረው የግጥም ውድድር ሆነ ውጭ ሄደው ተምረው መጥተው ኢንፑት የሚያደርጉት ነገር ተማሪው በዛ መልኩ እንዲንቀሳቀስ አድርጎታል። በአሁኑ ወቅት አሁን እኔ ምክትል በነበርኩበት ሰዓት ከሚያሳዝኑ ነገሮች የነበሩት ዩኒቨርሲቲ ውስጥ አንዳንድ እንደ ፊሎሶፊ እንደ ሂስትሪ ያሉ ዲፓርትመንቶች ሽሪንክ እያደረጉ መምጣታቸው የተማሪውን እና የህብረተሰቡን ማሰቢያ የተነቀለ ያህል ነው የሚሰማኝ እና ምን አይነት ተማሪ ነው የሚወጣው? ትንሽ የሚከብዱ ነገሮች አሉትና አዲስ አበባ ዩኒቨርሲቲ በዛ ሰዓት ካደረገው ነገር የመጣው ለውጥ በሌላ አካላት ተነጥቆ ወደማይሆን ቦታ ገብቶ ነገሮች ተበላሹ፣ ወደ ግለኝነት ሄደ ብዬ ነው የማስበው እና የአዲስ አበባ ዩኒቨርሲቲ የነበሩት መምህራንና ተማሪዎች ያደረጉት ትልቅ ኮንትሪቢዩሽን ነው እንደ ዩኒቨርሲቲ ነው። ይህንን ሀሳብ እንደገና የአካዳሚክ ነጻነት በሚለው እንደገና እንመለስበታለን። ምክንያቱም ወደፊትም ደግሞ እንደዚሁ ምን ቢሆን ጥሩ ነው በሚለው ማንሳት ይገባናልና ነው። የዩኒቨርሲቲውን ቅርስና ውርስ ነው አይደለም እናየው። አሁን አንዳንድ ዩኒቨርሲቲዎች ታዋቂ የሆኑ የዓለም አቀፍ ሽልማት በምርምር መስክ ያላቸውን ሰዎች ይጠቅሳሉ። ይህን ያክል የኖቤል ሽልማት ተሸላሚ የሆነ ዩኒቨርሲቲ ይላሉ። አንዳንዶቹን ዝም ብዬ ስመለከታቸውና አዲስ አበባ ዩኒቨርሲቲ በአዲስ የፈጠራ ግኝቱ እነማንን በዚህ በ75 ዓመት ውስጥ እነማንን ያነሳል? ምናልባት አሁን ዩኒቨርሲቲው ዌብ ፔጅ ላይ ገብቼ ዛሬ አይቼ ነበረ። ዶክተር አክሊሉ ለማን ብቻ ነው ያየሁት አይደለ? እና ዩኒቨርሲቲው አልተመለከታቸውም የምርምር ሰዎቹን ወይስ እንዴት ነው? በዚህ በ75 ዓመት ውስጥ አንድ ዶክተር አክሊሉ ለማን ብቻ ነው ወይ ማንሳት ያለብን? ሌሎችስ የሉም ወይ? በአዲስ የፈጠራ ግኝቱ ማለቴ ነው። እዚህ ላይ ሀሳብ ስጡ እስቲ። ቸጋሪ ጥያቄ ነው ያቀረብሽው። የተከበራችሁ አድማጮቻችን የአዲስ አበባ ዩኒቨርሲቲ 75ኛ ዓመትን ምስረታ በዓል ምክንያት በማድረግ የተደረገው ውይይት በዚህ አያበቃም። ሳምንት ለዚህ ለተነሳው ጥያቄና ሌሎችም ቀሪ የመወያያ ነጥቦችን ይዘን እንመጣለን ብለዋል ተወያዮቹ። ሸገር ካፌ ሸገር ካፌ ሸገር ካፌ